ኢራን ከዚህ በኋላ አትኖርም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይህንን መረጃ ይዘናል እናካፍላችኋለን። መንግስት ያለምንም መዘግየት ወደ እውነተኛ ውይይት ይምጣ ሲል ህወሓት ተናገረ። መከላከያ ሚኒስተርና ጌታቸው ረዳ የቃላት ጦርነት ውስጥ ገብተዋል። ዝርዝር መረጃውን እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አደጋ ውስጥ ከገባ በኋላ ኢራን ዳግም አትኖርም ሲሉ መዛታቸው ተሰምቷል። ኢራንና አሜሪካ የተኩስ አቁም ስምምነትን በመጣስ እርስ በእርሳቸው ጥቃት መሰንዘራቸውን ተከትሎ መወቃቀሳቸውን ቀጥለዋል። ፕሬዝዳንት ዶናልድ ትራምፕ ሀገሪቱ ስምምነቱን ከፈጸሙ ከጥቂት ቀናት በኋላ የአሜሪካ ማዕከላዊ ኮማንድ በቴህራን በርካታ ኢላማዎችን መምታታቸውን አስታውቀዋል። ጥቃቱን ለመሰንዘሩ ኢራን ስምምነቱን የሚጥስ ተግባር በመፈጸሟ ነው ብለዋል። ትራምፕ በትሩዝ ሶሻል ሚዲያ ባጋሩት መልእክት ኢራን በጭራሽ መማር የማትችልናትን ብለዋል። ቴህራን የሰላም ስምምነቱን መጣስ ካላቆመች ከዚህ በኋላ እንደ ሀገር አትኖርም ሲሉ ዝተዋል። ኢራን በበኩሏ አሜሪካ ስምምነቱን በመጣሷ በዮርዳኖስ፣ ባህሬንና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መሰንዘሯንም ቀጥላለች። ህወሓት የአውሮፓ ህብረት ያወጣውን መግለጫ መቃወሙንና የሰላም ስምምነቱ አደጋ ላይ መውደቁን አስታውቋል። መንግስት ያለምንም መዘግየት ወደ እውነተኛ ውይይት ይምጣም ሲል ገልጿል። የህዝባዊ ወያኔ ሓርነት ትግራይ ህወሓት የአውሮፓ ህብረት ልዑካን ቡድን በቅርቡ በትግራይ ክልል ያለው ሁኔታ አስመልክቶ ያወጣው መግለጫ መሬት ላይ ያለው ሁኔታ አያንጸባርቅም ሲል በጽኑ ተቃውሟል። የአውሮፓ ህብረት መግለጫ የተሳሳቱ መረጃዎች ላይ የተመሰረተ ነው ብሏል። በመግለጫው መሰረት ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል ተብሎ የቀረበበትን ክስ ሙሉ በሙሉ ውድቅ አድርጓል። ድርጅቱ በክልሉ በምርጫ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት በቅርቡ ስራ መጀመሩን ገልጾ የምክር ቤት ወደ ስራ ከመመለሱ በፊት በከተሞችና በገጠር ማህበረሰቦች ዘንድ ሰፊ ውይይት ተደርጎበት በነዋሪዎች በወረዳና በጣቢያ ምክር ቤቶች ሙሉ በሙሉ ድጋፍ ያገኘ መሆኑን አስታውቋል። ህወሓት በጊዜያዊ አስተዳደሩና በፌደራል መንግስቱ ላይ ጠንከር ያለ ትችት ሰንዝሯል። የትግራይ ጊዜያዊ አስተዳደር የህዝቡን ጥቅም ማስጠበቅ ተስኖታል ያለው ድርጅቱ ይልቁንም እንደ ፌደራል መንግስት አስፈጻሚ እየሰራ ነው ሲልም ወቅሷል። በተጨማሪም የሰላም ስምምነቱ ከተፈረመበት ጊዜ ጀምሮ የፌደራል መንግስት ስምምነቱን ለማዳከም እየሰራ መሆኑንና ጠቅላይ ሚኒስትሩን ጨምሮ ከፍተኛ መንግስት ባለስልጣናት የስምምነቱን መሰረታዊ ሀሳቦች በተደጋጋሚ መካዳቸውም ተገልጿል። በዚህ ምክንያት የስምምነቱ ዋና ዋና ድንጋጌዎች ሳይፈጸሙ መቅረታቸውን በመግለጫው አመላክቷል። ሰብአዊ ቀውስና የጸጥታ ስጋት በትግራይ ህዝብ ላይ እየደረሰ ያለውን ግልጽ መቀጠሉን የጠቀሰው መግለጫው በተለይም በነዳጅና በንግድ እቃዎች ላይ የጣለው ገደብ ከፍተኛ የዋጋ ንረትና የኢኮኖሚ መገታትን ማስከተሉን፣ ተፈናቃዮች ያለ በቂ ድጋፍ የክረምቱን ዝናብ እየተጋፈጡ መሆናቸውን፣ በክልሉ ዙሪያ እየተደረገ ያለው መጠነ ሰፊ ወታደር ክምችት፣ የሰው አልባ አውሮፕላን ወይንም ድሮን ጥቃቶችና የአየር ላይ ክትትሎች የጦርነት ስጋትን በከፍተኛ ደረጃ ማናራቸውን ዘርዝሯል። ይህ ሁሉ የሆነ የአውሮፓ ህብረት ልዑክ ዝምታ መመረጹንና ፌደራል መንግስቱ ግዴታውን እንዲወጣ ግፊት አላደረገም ሲልም ኮንኗል። ወታደራዊ የግዳጅ ምልመላና የወደፊት አቅጣጫ ላይ በሰፈረው የመግለጫው ማጠቃለያ ህወሓት አንድ ወገን ወታደራዊ ምልመላ ያካሄደ ነው ተብሎ የቀረበበትን ወቀሳ መሰረተ ቢስ ነው ብሎታል። ሆኖም የህልውና ስጋት ሲጋረጥ የትግራይ ባለስልጣናት ህዝቡን የመጠበቅና የመከላከል መብትና ኃላፊነት እንዳላቸውም አስምሮበታል። በመጨረሻም ድርጅቱ አሁንም ለሰላማዊ ውይይት ዝግጁ መሆኑንና የተፈጠረውን ቀውስ ለመፍታት ብቸኛው አማራጭ ፖለቲካዊ ውይይት መሆኑን በድጋሚ አረጋግጧል። የአውሮፓ ህብረትና ሌሎች ዓለም አቀፍ አጋሮች የፌደራል መንግስት ያለምንም መዘግየት ወደ እውነተኛ ውይይት እንዲመጣ ተጽዕኖ እንዲያሳድሩም ጥሪ አቅርበዋል። በተጨማሪም የአውሮፓ ህብረት ልዑካን ቡድን በቅርቡ የትግራይ ክልል ያለውን ሁኔታ አስመልክቶ ያወጣው መግለጫ መሬት ላይ ካለው ሁኔታ ጋር አያንጸባርቅም ሲልም በጽኑ ተቃውሞታል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ሌላ ጉዳያችን እናልፋለን። መከላከያ ሚኒስተርና ጌታቸው ረዳ የቃላት ጦርነት ውስጥ ገብተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኢፌዴሪ መከላከያ ሰራዊት ይፋዊ ፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በመግለጽ አስተባበሉ። በ1 ሚሊዮን የሚጠጉ ተከታዮች የሚታወቀው የመከላከያ ሰራዊት የፌስቡክ ገጽ ላይ የወጣው ዘገባ አቶ ጌታቸው በአንድ ብሔራዊ ደህንነት መድረክ ላይ ንግግር አድርጓል የሚል የተለያዩ ጥቅሶችን አቅርቦ ነበር። ይሁን እንጂ ወጋሃታ ፋክትስ ባደረገው ገለልተኛ ማጣራት እንደዚህ ንግግሮች መነገራቸውን
የሚያረጋግጥ ምንም አይነት ቪዲዮ ወይንም የድምጽ ቅጂ እንዲሁም አስተማማኝ ማስረጃ ማግኘት አልተቻለም። አቶ ጌታቸው ለወጋሃታ ፋክትስ እንደተናገሩት በዘገባው ውስጥ የተካተቱት ጥቅሶች የእሳቸው ንግግር ሳይሆኑ በጽሁፍ አቅራቢዎች የተፈጠሩ ናቸው። የትኛውም የዘገባው ይዘት እውነታውን እንደማያንጸባርቅ የገለጹት አማካሪው በስም የሚጠቀሱ ንግግሮች በአግባቡ ተለይተውና ተረጋግጠው እንዲቀርቡ እንደሚጠይቁ አስታውቀዋል። በመከላከያ ሰራዊት ዘገባው ላይ ስለ 2013 ዓ.ም የሰሜን እዝ ጥቃት ከኤርትራ፣ ግብጽና ሶማሊያ ጋር የተፈጠሩ የተባሉ ጥምረቶች እንዲሁም ጽምዶ ተብሎ ስለተጠራው ህብረትና የፖለቲካ ውድቀት የተጠቀሱ ዝርዝር ነጥቦች ይገኙበታል። በተጨማሪም በጦርነት ውስጥ የነበሩ ወታደራዊ ስልቶች፣ ታላቁ ህዳሴ ግድብ ግንባታ መዘግየትና የኢትዮ ሶማሌ ግንኙነት ጉዳዮች ላይ አቶ ጌታቸው አስተያየት እንደሰጡ ዘገባው በስፋት አስፍሮ ነበር። ይሁን እንጂ እነዚህ እጅግ ወሳኝና ታሪካዊ ክስተቶች የያዙ ጥቅሶች የሚያረጋግጥ ምንም አይነት የሰነድ ወይንም የድምጽ ማስረጃ ከጽሁፉ ጋርም አልቀረበም። አቶ ጌታቸውም እንግዲህ ለወጋሃታ ፋክትስ እንደተናገሩት በዘገባው የተካተቱ ጥቅሶች የእሳቸው ንግግር ሳይሆኑ በጽሁፍ አቅራቢዎች የተፈጠሩ ናቸው ብለዋል። በመሆኑም መከላከያ ሚኒስቴርና አቶ ጌታቸው ረዳ የቃላት ጦርነት ውስጥ ገብተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው የመረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።